ሰላም ውድና የተከበራችሁ የቻናል ተከታታዮች እንኳን ደህና መጣችሁ። ዳጣ ድራማ ክፍል 112 ይዤላችሁ ከች ብያለሁ። በዳጣ ምክንያት ተሸክመው እየሮጡ ወይዘሮ ማርታና አቶ ደረጀ ደግሞ እንዲሁም ዳጣ ሩጫውን ቀጠሉ። የቢን መጀመሪያ ላይ አስገድደው ሊደፍሯት ሲሉ ዳጣም እየበረረች ወደ መኝታ ክፍል ስትገባ አብየልን አግተው ይዘው መከራዋን እያበሏት ነበር። እሷም ደነገጠችና በጩኸት ስትቀውጠው አቶ ደረጀና ወይዘሮ ማርታ ቆይታቸውን ውጭ አድርገው ሲመጡ እየተፈጠረ ያለው ነገር በጣም አሳዛኝና ልብ ሰባሪ ስለሆነ ከዛም እንግዲህ ምን እየተካሄደ ነው ያለው ምንስ ብላ ስትጮህ እንግዲህ ስትናገርም እባክሽ ተይኝ፣ እየሆነ ያለው ነገር ይሄ ቤት የሚያመጣው ጦስና መከራ የለም ብሎ አቶ ደረጀ በጣም ተበሳጨ። አብየል ደግሞ ተሸክሟት እየሮጠ ሲሄድ ሳለ ወይዘሮ ማርታ ደግሞ በጩኸት እየቀወጠችው እባካችሁ ልጄን ተውልኝ፣ የፈለጋችሁትን ገንዘብ ልስጣችሁ እያለች መጮህ ጀመረች። ከዛም ዳጣ ደግሞ የሁሉ ነገር እየተሰቃየ ያለው በእኔ ምክንያት ነው፣ የሁሉ ነገር እየተፈጠረ ያለው በእኔ ነው ብላ ዳጣም እንግዲህ ራሷን መውቀስ ጀመረኝ። እዛው ጎዳና ላይ ብሆን ይሻል የነበረ፣ ወደዚህ ቤት የመጣሁት ለአባቴ ብዙ መከራና ብዙ ስቃይ እያየ ነው ለአባቴ ፈተና ነው የሆንኩበት በማለት ዳጣ እንግዲህ ራሷን እየወቀሰች ትገኛለች። ምንም በቃ ደስታ ምናምን ከእሷ ርቋን ማለት ነው። ሁልጊዜ ጭንቀትና መከራ ሆኖባታል ማለት ነው። ከዛም እንግዲህ እኔ የአቶ ደረጀ ልጅ እንደሆንኩኝ እዚህ ቤት የሆነ ነገር እንዳለኝ ስላወቀች ነገሮችን ስታጠራ በእኔ ምክንያት አብየልን እንደዚህ መሆን የለባትም፣ ከክፋት ወደ መልካምነት የተቀየረችው ቅርብ ጊዜ ነው፣ ለግዛት ይገባል እያለች መቃጠልና መናደድ ጀመረች። አብየል ደግሞ አቅሟ እስከሚያልቅ ድረስ እስከሚደክማት ድረስ እየለመነቻቸው ስትማጸን የነበረችው መጨረሻ ላይ ግን የእንቅልፍ መድኃኒት ሲሰጧት በዛው ድፍት ብላ ቀረችባቸው። አንጠልጥለው ይዘዋት እየሮጡ ሳለ ሁላቸውም ተቀጫቸውን ቀጠሉበት። ከዛም እንግዲህ አብየል እንግዲህ ጸባይዋ እየተቀየረ ጥሩ እየሆነች እየመጣች ነው ማለት ነው። ሰላም ሰላም የሄለን ዩቱብ ተከታታዮች፣ እጅግ በጣም ተወዳጅና ልብ አንጠልጣይ የሆነው የዳጣ ድራማ እንደቀጠለ ይገኛል። ቻናሉ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። እጅግ በጣም በጉጉት የምንጠብቀው ነገር ቢኖር ዳጣ ስቃይና መከራዋ ምንም ማለቂያ የለውም። ሰተት ብላ ገብታ ወደ ሳለም ቤት ሄደችና ሰላም፣ እኔ ዛሬ የፈለገ የሆነን እንጂ ልቤ የሚለኝን ብዙ ጥያቄ መጠየቅ አለብኝ አለቻት። ምንድን ነው እስኪ ንገሪ በማለት ብለው ሲጠይቋት እሷም ከሚባለው በላይ ስላዘነችና ስለከፋት በቃ እኔ ከዚህ ከቤት መውጣት ትፈልጋለሁ፣ ናታንም ሁላችሁም ተከፍታችሁ ማየት አልፈልግም ብላ ተናገረች። የቢ ወደ አቶ ደረጀ ጋር ደወለችና አባዬ ከምልህ በላይ አክስቴ ለዳጣ ያለት አመለካከት ከባድ ነው አለች። ስለዚህ ምንም ይፈጠር ምንም ይህን ነገር እንድታየው ፈልጋለሁ አለች። ምንድን ነው የኔ ልጅ አላት አቶ ደረጀም። አላውቅም በይ ለማንኛውም እንደዚህ አይነት ወሬ ቤቱን ባታወሪ ደስ ይለኛል አሉ አቶ ደረጀ። እቤት ማን አለ ብሎ ሲጠይቃት ለዛና ጊዜ እንዲሁም ምጥንና ውሃ ናቸው ማንም የለም ብላለች። በይ ስልኩን ዝጊ፣ ስመጣ ሁሉንም ነገር አብረን እናወራለን ብሎ የቢ ቁጭ ብላ እያነበበች ሳለ የሰው ድምፅ ስትሰማ እህቷ ውሃዬ መስላት በተደጋጋሚ ስትጠራ ምንም መልስ አልሰጠቻትም ነበር።
እሷም ማን ገብቶ ነው እያለች በጥርጣሬ ማዳመጥም ጀመረች። ከዛም ከምኝታ ክፍሏ ተነሳችና ወደ እዚህኛው ክፍል ፍለጋዋን ስትቀጥል ወደዛኛው ክፍልም ፍለጋዋን ስትቀጥል ያየችውን ነገር ማመን አቅቷት በቁሟ ደንግጣ ወደቀች። ገዜንም አናቱን በዱላ በትነውለት ከሚያሳዝንና ከሚገርመው በላይ ራሱን መቆጣጠር አቅቶት በር ላይ ወድቆ እንግዲህ እነሱም ትተውት ወደ ውስጥ በመግባት በጣም በሚያሳዝንና በሚገርመው ሁኔታ እነሱን ሰዎች እንዴት አልተበቀልኳቸውም? እንዴት አልገደልኳቸውም? እነማን ናቸው እንደዚህ ያደረጉኝ? ወይኔ ጊዜ ፉከራው እንደቀጠለ በኋላ ባለበት ቦታ ላይ ደፍተውት እንግዲህ ወደ ውስጥ ሲገቡ ወደ መድኃኒት መኝታ ክፍል ሲሄዱ መድኃኒትም እንግዲህ እጅግ በጣም በሚገርምና በሚያሳዝን ሁኔታ መኝታ ክፍሌ ገብታችሁ እያንዳንዱ የተፈጠረውን ነገር አድርጋችሁ ዘርፋችሁ እንድትመጡ ፈልጋለሁ አለች። ከዛም እንግዲህ ይህንን የሷን ትዕዛዝ ለመፈጸም ማንም ሰው እንዳይጎዳ ተናግሬያለሁ ብላ ነበረ። ይሄ ሰው ጉዳት ሳያደርጉ አጭር አማርኛ ገንዘብ ብቻና ገንዘብ ብቻ ነበረ የሚፈልጉትን ካደረጉ በኋላ አብየል ላይ እንግዲህ ከባድና አደገኛ እርምጃን ፈጽመዋል። አቶ ደረጀና ወይዘሮ ማርታ መኪና ውስጥ ሆነው ስለ ማርታ እህት እያወሩ ነበረ። ስሚ ማርቴ፣ እኔ ከዚህ በኋላ ዳጣም ትሁን የቢ ውሃም ትሁን ማንም እዛ ቤት ማንም ሁሉም በደስታ እንዲኖሩ እንጂ ማንም አንገቱን ደፍቶ እንዲያለቅስና እንዲከፋ አልፈልግም አለ አቶ ደረጀ። ወይዘሮ ማርታ እኔ ስምፈልግ ይመስልሃል እንዴ? እኔ እህቴ ነች፣ ግን ነገ ጧት የመጣችበትን ጉዳይ ካልጨረሰች ስጨርስ ወደ ሀገሯ ትሄዳለች። እኛ ሀገር አትኖርም። ምን እንዲህ ያደርጋል? ምን ነው ትዕግስት የለህም እንዴ? በማለት ስትል አይ ማርቴ፣ አንቺ የማታውቂ ብዙ ነገር አለ። ልጆቼ በጣም እየተከፉና እየተሰቃዩ ነው። ክፉ ነገር መናገር አልፈልግም። እህትሽ ነች። ስለዚህ ይህን ተናገረ መባልም አልፈልግም። ስለዚህ እህትሽ የምትስተካከል አይደለችም። ስለዚህ ልጆቼ በሰቀቀን እንዲኖሩ አልፈልግም። ሁሉም ልጆቼ በደስታ እንዲኖሩ ነው የምፈልገው ማርቲ ሲል፣ ከዛ ወይዘሮ ማርታም እንግዲህ እኔስ ልጆቼ እንዲከፉና እንዲሳቀቁ እኮ አልፈልግም። እሷ የመጣችበትን ጨርሳ እስክትሄድ ድረስ ሁሉንም ነገር ዝም ማለት ነው ስትል ወይዘሮ ማርታ ይህ ቤት የማንም ባዳ እያሳደግንበት አይደለ እንዴ? ስለዚህ ምንም አይግረምሽ፣ ሁሉም እንደ ነገሩ ይሆናል በማለት እኔ ምንም ያልኩት ነገር የለም። ጸባይዋን አስተካክላ መልካምና ጥሩ ሴት ሆና ትኑር ነው ያልኩት። ከዛ በዘለለ ግን ትንሹንም ትልቁንም እየተነሳች የምታሰቃይና የምታስቸግራቸው ከሆነ ይሄ ለእኔ ልክ አይደለም አላት። ከዛም እሺ በቃ ተረጋጋ፣ አሁን ቀጥለጥ ብለን እሷን መኪና ውስጥ ማስገባት አለብን። ከዛ እንድትናገር ዝም እንድትል ፈልጋለሁ አለችው። ወይ ጉድ! በጣም ደነገጠና እሺ አለ አቶ ደረጀም። እንግዲህ በጣም በሚያሳዝንና በሚገርም ሁኔታ ናታንን አንዴ ዳጣን አንዴ ደግሞ የቢን ስለ ውበታቸውና በጣም እንደሚያምሩ እየነገረቻቸው ነበር። የቢም የመጨረሻ ነገሯ ምን ሆነ? ሰላምዬ ቤት ሄዱና ከልጁ ጋር እየተጫወቱ እያለ ደስ የሚል ጊዜ እያሳለፉ ሳለ በመጨረሻም ወይኔ ጉዴ! የዘንድሮማ የጉር ነው። እንዴት እንደዚህ ሊሆን ይችላል? ጭራሽ የማላውቀው ነገር እየተፈጠረ ነው። ዳጣና ናታን መጣመር ሲገባቸው አበጌልን እንዴት ሊወድ ይችላል? የሚል ጥያቄ በውስጡ እያደረበት ይገኛል። ወደ ሰላም ዘንድ ሄዳ ዳጣ እንግዲህ የጠየቀችው ጥያቄ በጣም ከባድ ነው። ሰላም፣ ከ20 ዓመት በላይ ተቀመጠሻ። አንቺ ስለ እናቴ ታውቂያለሽ?
ማን እንደሆነች እንድነግረኝ ይፈልጋለሁ አለቻት። አባትሽን ገርሽ እንጂ እኔ ምንም የምነግርሽ ነገር የለም፣ እኔ የማውቀው ነገር የለም ብላ ስትላት፣ እንደዛ ነው እንዴ? እሺ በቃ ንገረኝ ስብላ ከዛም እሱ የአባባ ሚስት በአይኗ ላይ ብዙ ነገር እንዳለ ያስታውቃል። እና ስለዚህ ዳጣም እንግዲህ ወይዘሮ ማርታ ብዙ ጥያቄ ስለምትጠይቃት በጣም ብዙ ጊዜ ትጨናነቃለች። ስለዚህ ሰላም ደግሞ ብዙ ነገር ታውቃለች ብላ ስላሰበች ሰላም እንግዲህ እናቴ ማናት በማለት እንግዲህ ዳጣ እናቷ ልታውቅ ይገባን ማለት ነው። ሰላም ልጇን እንዳወቀች ዳጣ ስቃይዋ የዳጣ ስቃይ መቆም አለበት፣ መብቃት አለበት። ለምን እናቷን ማወቅ አለባት። እናንተስ ምን ትላላችሁ? እናቷን ትወቅ ነው የምለው ማለት ነው። እስከ ዛሬ ተሰቃየችው ይህ ይበቃል ማለት ነው። ለዛና በዛብህም ቀውጢ ፍቅር ውስጥ ገብተዋል። ለዛና በዛብህ እንግዲህ በጣም ነው የሚዋደዱት። ያው እንግዲህ ለዛም በጣም ነው የምትወደው፣ ግን እሱ ደግሞ እየወደዳት ፍቅሩን መግለጽ አልቻለም ማለት ነው። እሷ ደግሞ ፍቅሩን እንዲገልጽላት ብዙ ጊዜ በተለያየ ነገር ብታሳየው እሱ ግን እየገለጸላት አይደለም። በነገራችን ላይ ግን ያው በጣም ነው የሚዋደዱት። ከዛም እሷ እየተሽኮረመመችና እየተደረደረች እወድሻለሁ ሲላት ፈርታ ነበር። እሱም ከሚበለው በላይ በጣም መናገር ጀመረና እሷ ደግሞ ንግግሯ ሌላ ሲሆን በጣም ግራ ገብቷታል። መጨረሻ ላይ ክፍሏን ዘግታ እያለቀሰች ሳለ ምጥን መታ ምን ሆነሻል? ለዛ የተፈጠረ ነገር አለ እንዲህ ለምን እንደምታለቅሽው? ለምን እንደዚህ ትሆኛለሽ? ገዜን አይወደኝም፣ ገዜ ፊት አስከፍቼዋለሁ፣ ገዜን ፊት ነስቼዋለሁ፣ ገዜን አስከፍቼዋለሁ እያለ ለገዜ እንግዲህ ትልቅ ቦታ እንዳላት የሚያሳይ ነው ማለት ነው። ከዛም እንግዲህ እሷ ደግሞ እባክሽ ተረጋጊ፣ እንደዚህ አትሁኝ፣ ገዜ ሁሉንም ነገር ይቅር ይልሻል፣ ሁሉንም ነገር ይረሳዋል፣ ህይወታችሁ አብሮ ይቀጥላል፣ አያኩርፍሽም አለቻት። ውድ የተከበራችሁ የቻናል ተከታታዮች በቀጣይ ፓርት በጉጉት እስከምንገናኝ ቻናሉን ላይክ ሰብስክራይብ ሸር እያደረገች ይቅርታ ላይክ ሸር ሰብስክራይብ እያደረጋችሁ ቻናሉን አበረታቱልኝ። ላይክ ሸር ሰብስክራይብ ማድረጋችሁን አትርሱ። ሁላችሁንም አመሰግናለሁ። በያላችሁበት ሰላማችሁ በዘት ተረፍርፍ ይበልልኝ። ፈጣሪ አምላክ የምንወዳትን እምዬ ኢትዮጵያን መሀሏን ገነት ዳሯን እሳት ያደርግልን። ዓለማችንን ከመከራ ከችግር ከምንሰማው ከጦርነት ሁሉ ይሰውርልን። አመሰግናለሁ ስለነበረን ቆይታ። ባባይ ሰላማችሁ ብዝት ይበልልኝ።